ከረጅም ጊዜ በፊት ግብጽ የነገስታትና የፒራሚዶች አገር ነበረች። ሙሴ የሚባል ሕፃንም በግብጽ ተወለደ። ሙሴ የተወለደው ለእስራኤል ልጆች ነገሮች በከበሩበት ወቅት ነው። በግብጽ ንጉሥ የነበረው ፈርዖን እስራኤሎች ቁጥራቸው እየጨመረ መምጣቱን ይፈራል። ስለዚህ ፈርዖኑ አንድ ሕግ አወጣ። ከእስራኤላውያን የተወለዱ ወንዶች ልጆች በሙሉ መወሰድ ነበረባቸው። የሙሴ እናት ግን ይህ በልጇ ላይ እንዲደርስ አልፈለገችም። እናም ደፋር ዕቅድ አወጣች። እሷም በጣም እያዘነች ሙሴን በቅርጫት ውስጥ አስቀመጠችውና በአባይ ወንዝ ላከችው። አንድ ቀን የፈርዖን ሴት ልጅ ወደ ወንዝ መጣች። ቅርጫቱን አይታም በጣም ጓጓች። ሕፃኑን አንስታ አስጠጋችው። እሱ እስራኤላዊ ቢሆንም እንደ ልጇ በቤተ መንግሥት ልታሳድገው መረጠች። ስለዚህ ሙሴ በእውነት እስራኤላዊ ቢሆንም በፈርዖን ቤተ መንግሥት እንደ ግብፅ አለቃ አደገ። ሙሴ የሚያማምሩ ልብሶችን ለብሶ ከጥበበኛ አስተማሪዎች እየተማረ አደገ። ነገር ግን በልቡ ውስጥ እሱ በእውነት ግብፃዊ እንዳልሆነ ያውቃል። ካደገ በኋላ ፈርዖን እስራኤላውያን ላይ ምን ያህል ክፉ ነገር እንደሚያደርግ ተመለከተ። ሙሴ ወደ ውጪ ወጥቶ ሕዝቡ ጠንክሮ እንደሚሰራ ያይ ነበር። እንዲሰሩ ይገደዱና ይደበደቡ ነበር። ይህም ሙሴን አበሳጨው። አንድ ቀን እስራኤላዊ ባሪያ እየደበደበ ያለ ግብፃዊ ዘበኛ ገደለ። ከዚህም በኋላ ከግብፅ መውጣት ነበረበት። ጸጥታ የሰፈነበት የመኖሪያ ቦታ እስኪያገኝ ድረስ ተራሮችና በረሃዎችን አልፎ ሩቅ ተጓዘ። እረኛ ሆነ፣ በጎችንም ይመለከት ነበር። ከበጎቹ ጋር ሲሄድ እንግዳና ድንቅ ነገር አየ። እግዚአብሔር በሚቃጠል ቁጥቋጦ ውስጥ ሆኖ ሙሴን አናገረው። ወደ ግብፅ እንዲመለስና ፈርዖን እስራኤላውያንን ነፃ እንዲያወጣ ጠየቀው። ወደ ግብፅ መመለስ ቀላል አልነበረም። ሙሴ ፈራ፣ ነገር ግን በእግዚአብሔር ታመነ። በትሩንም ይዞ ወደ ግብፅ ተመለሰ። ፈርዖን ሙሴን መስማት አልፈለገም። ሙሴ በደግነት ተናገረ። ፈርዖን ግን አይሁንም አለ። ሰራተኞቹን ማጣት አልፈለገም። ስለዚህ እግዚአብሔር ኃይሉን ለማሳየት 10 መቅሰፍቶችን ላከ። እንቁራሪቶችና ተባዮች የፈርዖን ቤተ መንግሥት ዘለው ገቡ። ሰማዩም በኩለ ቀን ጨለማ ሆነ። እነዚህ መቅሰፍቶች ፈርዖንን በጣም አሳዘኑት፣ ልቡንም በጥልቅ ጎዳው። ከዚያም እስራኤላውያንን ነፃ ለማውጣት ተስማማ። ሙሴ እስራኤላውያንን ከግብፅ አወጣቸው። በትሩን ይዞ ወደ ነፃነት እየመራ ከፊት ሄደ። በበረሃና በምድር ረጅም የእግር ጉዞ አደረጉ። በመጨረሻም ቀይ ባህር ደረሱ። ጀልባ አልነበራቸውም እና እንዴት እንደሚሻገሩ አያውቁም ነበር። ፈርዖኑ ሐሳቡን ቀየረ። እስራኤላውያን እንዲመለሱ ፈልጎ ነበረ። ወታደሮችንና ሰረገሎችን እንዲያሳድዷቸው ላከ። ሙሴ ግን በእግዚአብሔር ታመነ። እግዚአብሔር ዕቅድ እንዳለው ያውቅ ነበረ። በትሩን ወደ ላይ ከፍ አድርጎ እጁን ሲዘረጋ በኃይለኛ ንፋስ መንፈስ ጀመረ እና የማይታመን ነገር ተከሰተ። ቀይ ባህር ለሁለት ተከፈለ። ውሃ በሁለቱም በኩል እንደ ግድግዳ ተነሳ። በመሃል ላይ ደረቅ መሬት ታየ። እስራኤላውያንም እየተደነቁና እያመሰገኑ በባህር ውስጥ በፍጥነት አለፉ። ሲና ወደሚባል ልዩ ተራራ ለመድረስ ብዙ ጊዜ ተጓዙ። አምላክ ለሙሴ 10ቱን ትእዛዛት ገለጸ። ሙሴ ብቻውን ተራራ ወጣ። እግዚአብሔርም ሕግጋት ያላቸው የድንጋይ ጽላቶችን ሰጠው። ደንቦቹም እግዚአብሔርን ውደዱ፣ ደግ ሁኑ፣ እውነትን ተናገሩ፣ አትስረቁ የሚሉ ነበሩ። የሙሴ ታሪክ በቅርጫት ውስጥ ከሕፃንነት ጀምሮ ታላቅ መሪ እስከመሆን ያሳየናል። ከማረ፣ ተለወጠ፣ ሕዝቡንም ረዳ። ለሙሴ ምስጋና ይገባዋል። እስራኤላውያን ነፃ ሆነው በፍቅር በፍትሃዊነትና በእምነት መኖርን አስተምሯል።